ስለተፈታ በጣም ደስ ያለኝ በጣም ምክንያቱም እስር ቤት ለማንም የምንመኘው አይደለም። ሰላም እንደቆያችሁ ውድ የቻናል ቤተሰቦች ሁሉ ሰላም ነው? እኔ ደህና ነኝ እግዚአብሔር ይመስገን። እንዴት ነው ቆይታ? ሁሉ ሰላም ነው? እኔ ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ ሰሞኑን በአንዳንድ ምክንያቶች ጠፍቻለሁ። ያው በግሌ በራሴ ጉዳይ ነው። አይ ቲንክ አንድ 25 ቀን አይ ቲንክ ይሆነኛል። ግን ሁሉ ሰላም ነው። እንዴት ናችሁ? ስራ፣ ጤና ሁሉ አማን ነው? ደህና ነኝ ይመስገን። ክብሩ ይስፋ መድኃኒዓለም አለው። እንግዲህ ሰሞኑን እንግዲህ አንዳንድ ቪዲዮዎችን ተለቀው በጣም መነጋገሪያ መስራት 2025-26 ቲክቶክ ክሬቲቭ አዋርድ ሰሞኑን ተካሂዷል እና ያው ያሸነፈውም የአመቱ ምርጥ ቲክቶከር ያው አዶናይ ነው። እንኳን ደስ አለ። በዚሁ አጋጣሚ በቃ የምታደርገው ነገሮች ትችላለህ። በቃ ጀግና ነህ። እንዳንተ አይነት ምርጥ ዩቲዩበሮችም ቲክቶከሮችም አሉ። ወደፊት እንግዲህ ያው ቀስ እያሉ ይወጣሉ እና የዛሬ ቪዲዮዎች ምንድናቸው? የመጀመሪያው ቪዲዮ ቲክቶከር ጆን ዳንኤል እንግዲህ ሰሞኑን ከእስር ቤት ሊወጣ አይ ቲንክ ትላንትና መጋቢት ህዳር 24 እንግዲህ 1 ዓመት ከ4 ወር ነው አይ ቲንክ ተፈርዶበት ማለት ከታሰረበት ቀን ጀምሮ 1 ዓመት ከ4 ወር ተፈርዶበታል። እንግዲህ እሱንም ከ14 ቀን በኋላ ይፈታል። ሌሎች ጓደኞቹ በ8 ወር በ6 ወር እስከ 10 ወር ድረስ የተፈረደባቸው አሉ። ግን እነሱ ስራቸውን ጨርሰው ወጥተዋል። እንግዲህ እኔ ሰሞኑ በጣም የገረመኝ ምንድነው አዶናይ ይለቃልና ቲክቶክ ላይ በሚለቅ ሰዓት ኮሜንት ላይ የገቡ ኪንግ ኢዝ ባክ ንጉሱ ተመለሰ፣ እንግዲህ ያንተ ጊዜ አብቅቷል። ምን ማለት ነው? የኛ ህዝብ እኔ ኢትዮጵያን ህዝብ በጣም ወዳለው አከብራለሁ፣ በጣም ከመጠን በላይ ማለት ነው። በጣም ነው የምወደው። ለምን በእርዳታ በምንም በጣም ነው የማከብረው የምወደው እና ችግሩ ምንድነው? 3 ቀን አኝኮ ይተፋቸዋል። እኔ ግንኙነታችሁን በቃ ከእግዚአብሔር ጋር እና ከእግዚአብሔር ጋር ብቻ ነው ማድረግ ያለባችሁ። ከሰው ጋር በጣም ይከብዳል እና እንግዲህ ብዙ ነገር እየተባለ ነበር። አዶናይ እስኪ አንድ ነገር እንትን ያለውን ላሰማችሁ። አዶናይ አንድ መልእክት አስተላልፏል። እስኪ እሱን አዳምጡት። አዲስ ቲክቶከር መጣ ማለት እናንተ ትወድቃላችሁ ማለት አይደለም። ሁሉም ነገር ከራሳችሁ ጋር አታያይዙት። ከዛ ደግሞ እርስ በራሳችሁ ያላችሁ ቂም አለ፣ በጣም ፌክ እዚህ ቲክቶክ ላይ ማለት ነው። እውነቴን ነው የምላችሁ። አንዳንዴ በአካል ሄጄ ያየሁት ሁኔታ ስላለ ነው። እየተጠላሉ እያለ በጣም እኮ በቃ አይዋደዱም እኮ። ከዛ ግን እንደሚዋደዱ አስመስለው ይሳሳቃሉ ምናምን። እኔ ደግሞ በጣም የሰው ስሜት የምረዳ አይነት ሰው ነኝ። በውሸት የሚቀራረብ ሰው እኔም በውሸት የሚቀርብ ደግሞ አላችሁ አንዳንድ። እኔ ከጀርባ የሆናችሁ እብድ ትሉኝ ነበር። ይህ እብድ ምን እያደረገ ነው ምናምን እያላችሁ የምታናንቁኝና የምታወዳድቁኝ የነበረው አይ ጊዜያችሁ እዛ ላይ ነበረ። የኔ ፎከሴ የኔ ትኩረት ምን ላይ ነበረ? ራሴን ማሳደግ ህይወቴ እኔ የሚናገራቸው ንግግር ማለት ነው በጣም ትክክል ኤግዛክትሊ በጣም በትክክል ነው የሚናገረው። ቃሉን ጠብቆ ሁሉን ነገሩ እና ለብዙዎች ስቲል ነው ለድርጅቶች ሳይቀር ምሳሌ የሆነ ልጅ ነው። ምሳሌ የሆነ ወጣት ነው። ጀግና የማይበገር እኔ ማለት ስንቱን አድንቄ ስንቱን ማለት ሁሉንም በቃ ይከብዳል እና እግዚአብሔር በከፈልከው ማለት ባወጣው ልክ እግዚአብሔር ይክፈልህ። በጣም ትችላለህ፣ ጀግና ነህ እና የኢትዮጵያ ቲክቶከሮች እና ዩቲዩበሮችን የተናገረው አለ። በዩቲዩበርም በቲክቶክም ስላለ ነው ያ ነገር። ምንድነው ማለት ከጀርባ ይጠላላሉ አለ፣ አይገናኙም። እስቲ ነው አብሮ ተገናኝተው ለማውራት ራሱ የማይፈቅድ አለ። በቃ የሚደብራቸው ተገናኝተው ለማውራት ማለት ነው። ምን ችግር አለው ማለት የኛ ህዝብ አንዳንዱ ማለት ነው ሁሉንም ሳይሆን አብሮ ሰርቶ የመለወጥ በቃ ባህሉን በቃ ይበልጠኛል የማለት አያችሁ፣ ይበልጠኛል ነገ በልጦኝ ቢገኝስ የማለት ባህሪ ያለብን
ሁሉም አይደለም አንዳንዶቻችን እና እሱን ነው አውጥቶ ፋክቱን የተናገረው። አሁን በፊት ጓደኛሞች ነበሩ፣ እሷም ተናግራለች። ካሁን በፊት በፍቅር አብረው ፍቅረኛሞች እንደሆኑና በጥሩ ጊዜ እንዳሳለፉ እሷም ተናግራለች። እስኪ ትላንትና መፈታቱን ማለት የመፈታቱን በማስመልከት እሷም አንድ መልእክት አስተላልፋለች። ስለተፈታ በጣም ደስ ያለኝ በጣም ምክንያቱም እስር ቤት ለማንም የምንመኘው አይደለም መቼስ አይደለም። በመውጣቱ በጣም ደስ ያለኝ ጌታ እና ለቤተሰቦቹም ለዘመዶቹም እንኳን ደስ አላችሁ ማለት እፈልጋለሁ። ጆን ዳንኤል እንኳን ለቤት አበቃ። ያ ደስ ብሎኛል ስለተፈታ። መልካምነት ምንም ነገር ብትበደልም ማለት ሌላ ሰው ቢሆን ቂም ይዝ ነበር ታውቃላችሁ። እሷ ግን ቂም አልያዘችም። ምንም ነገር በቃ እንኳን ደስ አለ። እስር ቤትን ለማንም አልመኝም። አዎ እኔ የፈለገ ጠላት ቢሆን ለእስር ቤትን ለማንም አልመኝም። እንኳን ደስ አለ። እንኳንም ለቤተሰቦች አበቃ። ሌላው እኔ በጣም የገረመኝ ሰሞኑን ታግቻለሁ ብሎ ሊቢያ በረሃ ላይ ነው ብሎ ፀጉሩን ላይክ ዜሮ ሆኖ እውነት ውሸት ነው እየተባለ ነው እሱ ነገር። እኔ በጣም የገረመኝ እንደዚህም ይቻላል እንዴ? እሱ ላይ ካሁን በፊትም የሆነች እናት ብር ተሰብስቦ በቲክቶክ ላይ ብሯ ተበልቶባታል ተብሏል። አይ ቲንክ ሁሉንም እናንተ ልታውቁ ትችላላችሁ። ቲክቶክ ላይ ብዙ ጊዜ ተለቋል። እና አሁን ደግሞ ሊቢያ ማለት የተደረገው ምንድነው? ካሁን በፊት ለሆነ ሴትዮ ብር ሰበስባለሁ ብሎ የሆነ ፕሮግራም አዘጋጅቶ ብር ይሰበስባል። አይ ቲንክ 1 ምናምን ተሰብስቦ በሕክምና ደረጃ ስትጠየቅ አትድኝም ስትባል እሱ ብሩን አጥፍቼዋለሁ አትድኝም ስለተባለ ብሩን አጥፍቼዋለሁ ብሎ ብሩን አጥፍቼዋለሁ ምናምን ብሎ ቲክቶክ አካውንቴን ሸጬ አይ ቲንክ ያወጣል ምናምን ብሎ ከፍላለሁ ብሎ ነበር። ግን ከዛ ወዲህ በመሃል ጠፍቶ ነበር። አሁን የተገኘ ሊቢያ በረሃ ላይ ተይዞ እየተደበደበ ነው ተብሎ ተወርቶ ነበር ሚዲያ ላይ። የኢትዮጵያ ሕዝብ ደግሞ ደግ ነው። የኢትዮጵያ ሕዝብ እኮ እንጃ ምን ልበላችሁ ከእግዚአብሔር በታች በጣም የምንተማመንበት ማለት ለእርዳታ ሲባል ለአንድነት ሲባል በቃ የኢትዮጵያ ሕዝብ ጀስት ዘ ቤስት ዋን በቃ የመጀመሪያ አንደኛ ቀዳሚ የኢትዮጵያ ሕዝብ ነው በእርዳታ በምኑ በሁሉም ነገር እና እየተረዳ ነበር። ግን አብዛኛው ሰው ውስጡ በጣም ድብቅ ነበር ማለት በጣም ፈርተው ነበር። እስኪ እሱን ሊቢያ በረሃ ላይ ሆኖ ያሰማውን ድምፅ ላሰማችሁ። ላላ ብላችሁ ለእግዚአብሔር ብላችሁ ሙስሊም ወገኖቼ፣ ክርስቲያን ወገኖቼ አይጥፋብኝ፣ ታውቁታላችሁ። ክርስቲያን ሳትባካችሁ ያላችሁ ከአቅማችን በላይ ነው እና በጣም በስቃይ ላይ ነው ያለው። አስሮት እያሰቃዩት ነው፣ ከአቅም በላይ ነው ያለው እና ሁላችሁም እጃችሁን እንድዘረጉልን በፈጣሪ ስም። እንግዲህ እንዳያችሁት ነው ሊቢያ በረሃ ላይ እንግዲህ ይሄ ነገር ምንድነው የተባለው? ውሸት ተብሏል። ውሸት ነው። እውነት ያደርጋል? እውነት አድርጎ ከሆነ ማለት ነው ይሄ ልጅ አድርጎት ላይክ እዚሁ ሀገር ላይ ሆኖ አድርጎት ከሆነ እኔ እንጃ በጣም ይሄ ከባድ የማጭበርበር ወንጀል እንደሆነ ይታወቃል። ግን እንደዚህ በማድረጉ እኔ እንጃ ከባድ ቅጣት ነው የሚጠብቀው። እስኪ አንድ ቪዲዮ ላሰማችሁ። ኢትዮጵያ ሕዝብ ልጄን አድኑልኝ፣ ስለ ወላድ ይሁንባችሁ። የወለደ አይጨክንም፣ በልጅ አይጨከንም። ልጄ ጭንቀት ላይ ነው፣ እንዳይሞትብኝ አትርፉልኝ። ስለ ወላድ ልጅ ያለው አይጨከንም፣ አትጨክኑብኝ። ተባበሩኝ፣ በአላህ ድረሱልኝ፣ ልጄን ድረሱለት። መኪና የለኝ፣ መኪና አልሸጥ እና ጋይስ እንዳያችሁት ነው። እናትየዋ በጣም እንትን እያለች ነው። እናትየዋ የእርዳታ ጥሪ አቅርባለች። ግን እኔ እንጃ የኢትዮጵያ ሕዝብ ደግሞ ማለት የሆነ የሚሰማው ውሸት ሲሆን የሆነ ነገር የሚሰማው ነገር አለ እና ይከብዳል በጣም እንደዚህ አይነት ማጭበርበር።
ማለት ለሱ ለራሱ ብቻ ማለት ሁሉንም ነገር ከአሁን በፊት ያውቀዋል። ሊቢያ ላይ የትኛውም ሰው ሄዶ ወንዶች እድል ያለው ሊያልፍ ይችላል፣ እድል የሌለው ደግሞ የሚታገትም እዛ ሊደበደብም ብዙ ሰው ተደብድቧል ከአሁን በፊትም እና ይሄን እያወቀ እንዴት ይሄዳል? የኔ ራሴ ጥያቄ ነውና ሰሞኑን ደግሞ እነ መሲ ብርጅስቶን በቃ እነሱ ናቸው የሚያሰባስቡት። እነ ሚኪ ፊት አውራሪ እነ ሀቢባ ሁሉም እነ ሀዩቲና ምናምን አይ ቲንክ እነሱ ናቸው እያሰባሰቡ ለሁሉም በየትኛውም ቦታ ለተበደለ ሰው እየረዱ በቃ ማለት በጎነታቸውን የሚያሳዩ ልጆች እነሱ ናቸው። ግን ውስጣቸው አላመነም፣ ውስጣቸው ጭራሽ አላመነም። እስኪ አንድ ቪዲዮ አለ ላሰማችሁ። አድርገውታል። እንደዛ አሰቃቂ ነገር ተፈጥሯል። አጭሩ ጥያቄ እኔ አሁን እዚህ ጋር እየመለስኩልሽ ያለሁት እኮ ቪዲዮን እኔ እናንተ እንዳያችሁት ነው የሚያየሁት ቪዲዮ። ከዛ በኋላ እኔ ሳየው ቪዲዮን እየተደበደበ መሆኑን ሳይ በቃ እኔ ማድረግ የምችለው እነሱ መተባበር የምችለው ቪዲዮ በመስራት ነው። ቪዲዮ ስራልን ብለው አስጨነቁኝ። ቪዲዮ እያለቀሰች እናትየዋ ማለት ነው፣ አጎትየውና እናትየው ማለት ነው። ከዛ እኔ ቪዲዮ ነው የምሰራላችሁ፣ ሌላ ነገር ምንም እኔ ማድረገው ነገር የለ። እኔ የምችለው ቪዲዮ ሰርች ከዛ በኋላ ላይ ባሰባስብ ምናምን ሲሆን እኔ ብር ነገር ላይ አልነካካም። ቤተሰቦቼም እንደዚህ አይፈቅዱልኝም። እንደዚህ አይነት ነገር ላይ ነገ የምጠየቀውን ጥያቄ ገንዘብ ከተነካካው እኔ ይከብደኛል። ስለዚህ ቪዲዮ መስራት ነው የምችለው። ቪዲዮ ብቻ ሰርቼ እተባበራችኋለሁ ብዬ እንትን አልኩኝ ማለት ነው። ሰላም ሁላችሁም። አንዴ እኔ ምንም ውሸት ነው እየተባለ ነው። ኩፍራ በጣም እንደዚህ አይነት ትልቅ ውሸት በጣም ያሳዝናል። እግዚአብሔርን በጣም ሀገር ላይ ነው ያሉት እኮ የመጀመሪያውን ቮይስ እንደዚህ ይደረጋል። እንደዚህ አጎቱ የተባለው ሰው እውነት ከሆነ ይሄ ልጅ የሚጠብቀው ቅጣት እኔ እንጃ ማለት ይሄ ልጅ በጣም 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 ከባድ ነው። ብዙ ልጆች ራሱ እየሰሩበት ነበረ። እስኪ አንድ ቪዲዮ ላሰማችሁ። አሳዛኝ መረጃ። ይህ ግለሰብ በሊቢያ ተሰዶ በሚሊዮን ብር እንዲሰበሰብለት እየደረሰበት ያለውን ስቃይና መከራ ለኢትዮጵያ ሕዝብ መማፀኛ መልእክት አስተላልፎ የነበረ ሲሆን በዚህም በላይቭና በሌሎች የመርጃ አማራጮች ገንዘብ ሲሰበሰብለት ቆይተዋል። ይሁንና ግለሰቡ ያሰራጨው መረጃ ፍጹም ሐሰት መሆኑ ተነግሯል። ግለሰቡ ከዚህ በፊትም ለታማሚ የተሰበሰበን ገንዘብ ለግል ጥቅሙ ማዋሉን በአደባባይ መግለጹ ይታወሳል። በእውነተኛ ታሪክ በሊቢያ ተሰዶ ላሉ ወገኖች እንዲህ ያለ ተግባር ደግሞ ጫና ስለሚያሳድር ሊታሰብበት ይገባል። ነገር ምንድነው የሚሆነው? ካሁን በኋላ ወደፊት ሊቢያ ላይ ለሚያዙ ወጣቶች እንዴት ነው? ምን አይነት እምነት ይሰጣል? ምን አይነት እንዲህ በቃ ሁሉም ያጭበረብራ ብሎ ነው የሚያስበው። ታውቃላችሁ ማለት እግዚአብሔር እንደዚህ አይነት ነገር አያሰማን። እግዚአብሔር በቸርነቱ ጥሩ ጥሩ ነገር ያሰማን። ግን ለብዙ ሰዎች በቃ እንቅፋት የሆነ ልጅ ነው ይሄ ልጅ። እውነት ከሆነ ማለት ነው፣ እውነት ከሆነ ውሸት ከሆነ እንግዲህ ይሁን። እውነት ከሆነ የሰራው ነገር እኔ እንጃ ብዙ ለካ እኔ ሳስበው ብዙ ኃጢአት የሚሰራ ሰው አለ። ላይክ እኔ ብቻ ነኝ ኃጢአት የምሰራው እላለሁ፣ ግን ከኛ የባሰ ኃጢአት የሚሰሩ ሰዎች አሉ እና በጣም ያሳዝናል። በጣም የሚገርም ነው። እንደዚህ አይነት ተግባር በጣም ፍጹም ስህተት፣ በጣም በህግ የሚያስጠይቅ ነው። በጣም 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 ትልቅ እስራት የሚጠብቅ ነው። እውነት ውሸት ከሆነ ይሄ ነገር ብቻ ፈጣሪ እንግዲህ ለሁሉም ነገር በጎ ነገር ያሰማን። ሀገራችን ኢትዮጵያን ሰላም ያርግልን። እወዳችኋለሁ። በቀጣይ እንግዲህ ቶሎ ቶሎ እመጣለሁ። ያው ኮፒ ሊንክ ብታረጉልኝ ቪዲዮዬን እና ብታበረታቱ ደስ ይለኛል። እወዳችኋለሁ። ቴንክ ሶ ማች